ተነጋግረን አንተ ያልተስማማህን ትቼ እኔ ያልተስማማኝን ትተህ ወደ ጋራ መግባባት የምናደርገው ነገር በጠረጴዛ ዙሪያ በመነጋገር በሀሳብ ፍጭት የሚሆን ነገር ነው። መሳሪያ ከገባበት ብዙ ኢንተረስት ግሩፖች ይገባሉ። አይደለም ንዑስ ብሔርተኝነትን ልትገነባ ሀገራዊ ብሔርተኝነትን እንኳን አትገነባም ማለት ነው። ቢኮዝ ፊዚካል ፋይቲንግ ስለምትገባ ማለት ነው። እነዚህ ነገሮች የምታነሳቸው ነገሮች በመነጋገር የሚሆኑ ሆኖ ሳለ እንዴት ነፍጥ ያስነሳሉ? ለምን ጉልበትን መረጣችሁ? ጥሩ ጥያቄ ነው ቴዲ። እኔ እናንተ አንድ ሀገር ነው የምንኖረው። በካናዳ ውስጥ ኩቤኮች የራሳቸው መብት አላቸው አይደል? ውዝን ሀገር እኛ ደግሞ አልበርታዎች አሁን ሴሴሽን ሆነን ሪፈረንደም ልናደርግ ፒቲሽን እየሰበሰበች ነው ፕሪመራችን። ወይ ወደ አሜሪካ 51ኛው ስቴት እንሆናለን ወይ ደግሞ ራሳችን እንችላለን ወይ ደግሞ ውዝን ካናዳ የራሳችን ኮንፌዴሬሽን ኖሮን የሬቬኒዋችን ላይ ዲሳይድ እያደረግን ከትሩ ካናዳ ጋር መኖር እንችላለን። ዳት ሌቨል ላይ የደረሰው ናሽናሊዝማችን ናሽናሊዝም ስቴጅ አለው እና ሄዶ ካልቸራል ናሽናሊዝም ይሁን አንተ አገራዊ ብሔርተኝነት የሚለው ሌቨል ላይ ከደረሰ ማቹርዶ ነው። አንተ የምታነሳቸው አሁን እኛ ንዑስ ብሔርተኛ አድርገናል አለ። ንዑስ ብሔርተኝነት እያደገ ሲሄድ ወደ አገራዊ ብሔርተኝነት ሊያድግ ይችላል። ችግራችን የኛ ኢትዮጵያ እንላለን። ቴዲ ኢትዮጵያን ዲፋይን አርግ ብልህ የራስ ትርጉም አለህ ለኢትዮጵያ። እኔን ዲፋይን አርግ ብትለኝ የራሴ አለኝ። ኢትዮጵያውን ዲፋይኑ ላይ ራሱ አልተስማማኝም። 100% ያ ነው አገረ ግንባታው ችግር አለበት። ኢትዮጵያውያን ተውና ንዑስ ብሔርተኞች ራሳቸው ለመገንባት የምትሄዱበት መንገድ የአንዳችሁ ከአንዳችሁ ጋር ይጋጫል። አዎ። ስለዚህ አሁን ምንድን ነው ሁለት ችግሮች ሶልቭ መሆን አለባቸው። አገረ ግንባታው ችግር አለበት፣ ስርዓተ መንግስት ግንባታው ችግር አለበት። ስርዓተ መንግስት ማለት ሲስተም ገቨርናንስ ሲስተም የገቨርናንስ ሲስተሙ ችግር አለበት። መጀመሪያ ኢትዮጵያ ከተመሰረተችበት ጀምሮ የሃይማኖት አባት ኢትዮጵያ መጽሐፍ ቅዱስ ላይ ኩሽ የምትባለው ናት ብሎ ያስቀምጣል። ከዛ ከግብፅ በታች ብሎ ኢትዮጵያ ስትል ያ ነው የሚመጣው። ቅድም ለቲፒኤልኤፍን ነው እንትን የምትሉት። እኔ ግን ስለ ኤርትራ ሲነሳ ከምኒልክ ነው የሚጀምረው። ምኒልክ ጣሊያንን ተዋግተው መረብን አሻግረው ተመለሱ። ኢትዮጵያ የኛ ናት ቢሉ ኖሮ ያወጡም ነበር እስከዛ ድረስ። ኤርትራ ያኔ ነው እዛ የቀረችው 52 ዓመት ምናምን። ንጉሱም ቅድም ያነሳቸው የኮንፌዴሬሽኖች ስህተቶች አይተሃል። ብሔርተኝነት እያደገ ሲመጣ ደርግም ራሱ ኤርትራን በጉልበት መጠቀሙ ሌላ ነገርን አምጥቷል። ለምንድን ነው ማነሳለህ ይሄን ሁሉ? ኢትዮጵያ የምትለዋ ራሱ ድንበሯ ድሮ ከቀይ ባህር ወዲህ ከጊዮን ወንዝ በታች፣ በዚህ ጋር ስትመጣ ደግሞ ከመረዋና ከኩሽ ወደዚህ የሚል መተ ስታነሳው ደግሞ ከዘመነ መሳፍንት በፊት እነ ዮሐንስ ምናምን ኢትዮጵያን ሲመሰርቱ ኢትዮጵያ የምትባለዋ ሰሜኑ የሚያስተዳድራትን አይተሃል። ኦሮሞዎች ሄደው እስከ ፋሲል ድረስ ይገዙ ነበር፣ የጁ ዳይናስቲን ካየ ዳግም እስኪመለስ ድረስ። ቴዎድሮስ ደግሞ ኢትዮጵያን ስቦ ሄዶ ወደ አክሱም ወደዛ ነበረ። ምኒልክ ናቸው እንግዲህ የሸዋ ኃይል እየጠነከረ ሲመጣ ወደ ሸዋ የጎተቱት ያመጡት። አሁን እነዚህ ስብጥር ስታያቸው ድሮ ኢትዮጵያ ከመመሰረቷ በፊት ስንኖርበት የነበረው ሂደት የተለያየ ነው እና ምንድነው ያ ስትመሰረት ዩኒፋይድ የሆነች ኢትዮጵያ የምትባለዋ አዲስቷ ኢትዮጵያ ስትመሰረት እና 1898 አካባቢ የተመሰረተችበት ሂደት ፍላጎት አልነበረም። እንደ አገር አንድ ሆነን የሚለው አልነበረም ስትመሰረት። ከተመሰረተች በኋላ ደግሞ ስርዓተ መንግስቱ አንዱ የአንዱን መደብ የሚያነሳ መሬትህን የአንዱን ሪስት የሌላኛውን ጉልት የሚያደርግ
ፊውዳሊዝሙም ሲመጣ እንደዚሁ፣ ዲክታተሩም ሲመጣ እንደዚሁ፣ ኢህአዴግም ሲመጣ የራሱ ስርዓተ መንግስት አድርጎ አንዱን ፌቨር የሚያደርግ አሁን ለምሳሌ ብዙዎቹ አያነሱትም። አንድ ጊዜ እዚህ ስትናገር ሰምቼ ነበረ። ኢህአዴግን ወደ ስልጣን እንደመጣ በጦርነት የተጎዳ ክልል ነው ተብሎ አሁን ዲንሾ፣ ጉና ምናምን ጥቁር አባይ ሲመሰረት በኦህዴድና በሌሎቹ እነዚህ ኤፈርት ምናምን የመጡት እኮ ጉና እነዚህ ጉና ምናምን የሚባሉ ትራንስ ጉና የሚባሉትን በእነሱ ኮርፖሬሽን አድርገው ፌቨር አድርጓቸው። ስርዓተ መንግስቱ የትግራይን ፌቨር የሚያደርግ ነበረ። እንደዚሁ መጣ። ስለዚህ ስርዓተ መንግስቱና የአገር ምስረታው ችግር አለበት። ይሄን ማስተካከል የሚቻለው ደግሞ አሁን አንተ ያነሳው ፖይንት ኢትዮጵያ የምትባለው ላይ ዲፋይን ኮመን ላንስማማ እንችላለን። አብሶሉትሊ ግን ኮመን አንደርስታንዲንግ ሊኖረን የሚችል የኢትዮጵያን ኢሜጅ ላይ መስማማት መቻል አለብን። አንተ የምጠራው ንዑስ የምትለው እኔ ብሔርተኛ ብዬ ነው የምጠራው። ብሔርተኞች ጋር ከመምጣታችን በፊት ልክ ገብቶኛል። አሁን እኔ ባለኝ መረዳት አገራዊ ብሔርተኝነቱን ወይም ደግሞ ይሄ ናሽናሊዝሙን ገና አልጀመርነውም ብዬ ነው የማስበው። እንኳን እሱ ልንጀምረው ንዑስ ብሔርተኞች ለምን ቢኮዝ የእናንተ ንዑስ መስሎ ከኦርቶዶክሶች ጋር ገንዘቡን ሲነጠርክ ነበረ። ያ ነገር በቃ አጀንዳ ፍለጋ ነው። አጀንዳ ሴት ያደርጋል። በዛ አጀንዳ ትገባላችሁ፣ ገንዘባችሁን ትሰጣላችሁ። ንግድ ነው። ትውልድን እያበላሸ ያለው ገንዘቡን እያወጣ እየሰጠ ያለው አካል ነው። አሁን በቃ የመሳደብ ሱሴ በክርስቶስ ስም የተመታ ይሁን እያለ አሜን እያለ ግፊ ይለቅበታል። አሜን ዮኒ የመሳደብ ሱስ ዮኒ ማኛ እኮ የመሳደብ ሱስ የያዘው ኦርቶዶክስ ስለሆነ አይደለም፣ ጴንጤ ስለሆነ እኮ የመሳደብ ሱሱን አይለቀውም። የመሳደብ ሱሴ የተመታ ይሁን እያለ ግን እኮ እየተሳደበ ነው። በዛው የመሳደብ ሱሴ የተመታ ይሁን ጌታ በኢየሱስ ክርስቶስ ስም እያለ በዛው ቅስፈት ደግሞ እየተሳደበ ነው። አማኝ አይደለም እሱ። እናንተም አማኝ አይደላችሁ። ለምንድን ነው እንደዛ ያልኩት? እንደዚህ አይነት አጭበርባሪዎች፣ እንደዚህ አይነት አዋራጆችን እምነት እየዞሩ የሚያዋሩድ ይሄ ዛሬ ጴንጤን ከፍ ያደረገ መስሏችሁ ግፍት የምትሰጡ ሰዎች የትላንት ጴንጤን እንዴት አድርጎ ሲያዋርድ እንደነበረ ዘይት ቸርቻሪ ምናምን ቸርቻሪ ምናምን እያለ ሲያዋር በሰባኪዎች ላይ ሲሳለቅ የነበረን ሰው ዛሬ ተገልብጣችሁ ሰፖርት ስታደርጉት ታዲያ ጥፋተኛው ማን ነው? ዮኒ ነው? እናንተ ናችሁ? ዮኒ እኮ ልጆቹን እያሳደገ ነው። ዮኒ ይሄ ነው እኮ በቃ ዮኒ ትላንት በነጠጠ ዛሬ ጌም እየተጫወተ ነው። ከእንዳልክ ጋር ገብቶ ማለት ነው። እንዳልክ ይመርቃል፣ ዮኒ አሜን ይላል። በቃ አንተም ከታች አሜን ጌታ ሰው እያልክ ምናምን ነገር ክሬዲትን ባዶ እያደረገ ጊፍት ትሰጠዋለህ። የእሱ ታርጌት ይሄ ነበረ። ታርጌቱን አሳክቷል። ጊፍት እንዳሰጡኝ በነገራችን ላይ ግንባሬ ላይ ምናምን ነገር እየለጠፋችሁ ያላችሁ ሰዎች እንዳሰጡኝ ይሄ ነው። የኢትዮጵያ ሕዝብን እያዋረዳችሁ ያላችሁት በገንዘባችሁ ነው። ትላንትና ወይዘሮ ዮኒ ማኛ ማንቸው ያው ዮኒ ማኛም ወይዘሮ ነው። ወይዘሮ ጂጂክያ ወጣ የተናገረችውን ነገር አይታችኋል። ያም የተናገረችው ንግግር ከኢትዮጵያ ባህል አንጻር ያፈነገጠ ንግግር ነው። ከኢትዮጵያውያን እምነት አንጻር ያፈነገጠ ንግግር ነው። ልጄ ሊደፍረኝ ነበረ፣ ጨዋታው ልንገራችሁ። ልጄ ሊደፍረኝ ነው የልጄ ባል ሊደፍረኝ ነበረ ብላ ስትናገር ተነጋግረውም ሊሆን ይችላል ከልጇ ባልና ከልጇ ከራሷ ጋር። ምክንያቱም አቴንሽን ይፈልጋሉ። ያ አቴንሽን ደግሞ ገንዘብ ነው። ያ ገንዘብ ደግሞ እናንተ ናችሁ። አቴንሽን ትሰጣላችሁ። ለምሳሌ ጂጂክያ ያንን ወጣ ከተናገረች በኋላ በእርግጠኝነት ሁላችሁም የልጇን ባል መልስ ጥበቃ እየጠበቃችሁ ነበር። የልጇ ባል ወደ ዩቱብ ሲገባ ሄዳችሁ አይታችኋል። የልጇ ባል ለጂጂክያ የሰጠውን መልስ በዛ ቪዲዮ ላይ በ400,000 የሚጠጋ ቪው አለ። በዛ 400,000 ቢያንስ $1,000 በላይ ይገኛል። ታርጌቱ ይሄ ነው። ታርጌቱ ይሄ ነው። ገንዘብ ነው። ለገንዘብ ብለው ክብራቸውን የሚያዋርዱ ጉዶች ናቸው። እኔ አሁን ይሄን ተናገረ ብላ ጂጂ
አፏን ልትከፍትብኝ ትችላለች። እኔ ላይ ብትከፍት ምንም አይገርመኝም። ለልጇ ያልተመለሰች እኔ መሐመድ ላይ ወጣ አፏን ብትከፍት ምንም አይገርመኝም። እኔ ግን የሚያናደኝ ነገር ባህላችን በዚህ ደረጃ መውረዱ ኢትዮጵያዊነት በዚህ ደረጃ መርከሱ በጣም ያሳዝነኛል። የልጄ ባል ሊደፍረኝ ነበር